የተፈራው ነገር እውን ሆኗል። በአሁኑ ሰዓት አሜሪካ እንዲሁም ደግሞ ሀያላን ሀገራት ከምን ጊዜውም በላይ የተጨነቁም ይገኛሉ። አሜሪካ በተደጋጋሚ በፕሬዝዳንት ዶናልድ ትራምፕ በኩልም የኢራን ኒውክሌር ማከማቻዎችን ማውደሟን ብትገልጽም በአሁኑ ሰዓት ላይ ከወደ ኢራን እየወጡ ያሉ መረጃዎች እንዳመላከቱት ከሆነ የዶናልድ ትራምፕ ንግግር ወሬ ብቻ እንደሆነ ያመላከቱም ይገኛሉ። ኢራን በአሁኑ ሰዓት ላይ ዓለማችን ያስጨነቀች ትገኛለች። ከዓለማችን ደግሞ ከሁሉም ቀድማ የተጨነቀችና ከምን ጊዜውም በላይ እያሰበች የምትገኘው የመጀመሪያዋ አሜሪካ ስትሆን እስራኤልና ሌሎች ሀገራትም ከምን ጊዜውም በላይ የሚያስጨንቃቸው አዲስ መረጃም እየወጣ ይገኛል። በአሁኑ ሰዓት ላይ ኢራን 10 የኒውክሌር ቦምቦችን ለመስራት የሚያስችል የነጠረ ዩራኒየም አከማችታ እንደምትገኝም ተረጋግጧል። አሜሪካ በአሁኑ ወቅትም በጠረጴዛ ዙሪያ ላይ ተቀምጣ ኢራንን ይህንን ክምችት እንድታስረክብ እየጠየቀችም ትገኛለች። ከዚህ ጋር በተያያዘ የኢራን ምላሽ ምን ይመስላል? ዝርዝር መረጃ አለ። እንዲሁም ደግሞ ዩራኒየም ማበልጸግ ምንድነው? ለምንስ በአሁኑ ሰዓት ላይ ብዙ ሀገሮችም ከዚህ ጋር በተያያዘ ስማቸው የተነሳ ይገኛል? ለምንስ ወሳኝ ሆነም? ዝርዝር መረጃ አለን። አሜሪካ ከኢራን ላይ ምን እየጠየቀች ነው? ኢራንስ በአሁኑ ሰዓት ላይ ከአሜሪካ ምን እየጠየቀች ነው? እንዲሁም ደግሞ ሁለቱም ወገኖች የሚፈልጉት ነገር ምንድነው? አብራችሁን ስትቆዩ በዝርዝር የምታዳምጡት መረጃ ይሆናል። እነዚህና ሌሎች መደመጥ ያለባቸውን መረጃዎችን ዘመተናል። በመሆኑም አብራችሁን እንዲቆዩ በአክብሮት እየጋበዝናችሁ ሁላችሁም ቪዲዮ ላይክ በማድረግ እንድትጀምሩ እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ እንድትጀምሩ በአክብሮት እየጋበዝናችሁ በቀጥታ ወደ መረጃዎቻችንም እንሸጋገራለን። በአሁኑ ሰዓት ላይ የመካከለኛው ምስራቅ ውጥረት ወደ ሶስተኛው የዓለም ጦርነት እየተሸጋገረ ይገኛል። ከዚህ ጋር በተያያዘ እየወጡ ያሉ መረጃዎች እንደሚያመላክቱት ከሆነም የዓለማችን ሀያላን ሀገራትም ወደ ሁለት ጎራ እየተከፈሉ ይገኛሉ። አንደኛው የአሜሪካና የእስራኤል ጥምረት ሲሆን ሁለተኛው ደግሞ የኢራንና ሩሲያ እንዲሁም ደግሞ ቻይናና ሰሜን ኮሪያ ጥምረት ነው። ይህ ጥምረት ዓለማችን ከምንጊዜውም በላይ የምትፈራውን ሶስተኛውን የዓለም ጦርነት እንዳያስጀምርም ከወዲሁም በከፍተኛ ስጋት ላይ ይገኛል። እንዲሁም ደግሞ የአሜሪካ መንግስት የኢራን የኒውክሌር ፕሮግራም ለማውደም የጀመረው ጦርነት በአሁኑ ሰዓት ላይ በወሬ ብቻ የተቋጨም ይመስላል። ከዚህ ጋር በተያያዘ የኢራን መንግስትና የተለያዩ መረጃ ምንጮች ጋር ባገኘነው መረጃ መሰረትም በአሁኑ ሰዓት ላይ ኢራን 10 የኒውክሌር ቦምቦችን ለመስራት የሚያስችል የነጠረ የዩራኒየም ክምችት በእጇ እንደሚገኝም ተረጋግጧል። ይህንን ተከትሎ አሜሪካ በአሁኑ ወቅት በጠረጴዛ ዙሪያ በፓኪስታን ኢስላማባድ ተቀምጣ ኢራን ይህንን ሁሉ ክምችት እንድታስረክባት እየጠየቀችም ትገኛለች። ቢሆንም ግን ከወደ ኢራን የወጡ ያሉ መረጃዎች እንደሚያመላክቱት ከሆነም ኢራን እነዚህን የኒውክሌር ቦምቦች ለመስራት የሚያስችሉ የነጠሩ ዩራኒየሞችን ለአሜሪካ እንደማትሰጥ እንዲሁም ደግሞ ለማንኛውም አገር እንደማታሳልፋ እንደማትሰጥም እየተናገረችም ትገኛል። የኢራን መንግስት ይህንን ነገር ሲያገጣጥመውም የኢራን የኒውክሌር ቦምብ መስሪያ ዩራኒየሟ ከተቀደሰው አፈሯ ጋር እንደሚያያይዙትም እየተናገሩም ይገኛሉ። እንዲሁም ደግሞ የሩሲያ መንግስት እነዚህን የበለጸጉ የኒውክሌር ቦምብ ለመስራት የሚያስችሉ የነጠሩ ዩራኒየሞችን በሱ ጋር እንዲቀመጡ ወይም ደግሞ እንዲሰጣቸው መጠየቃቸውም የሚታወስ ሲሆን ይህንን የሩሲያን ጥያቄም ኢራን በቀልድ አላያቸውም። ይህንን ክስተትም እንደ ቀልድ እንደማታልፈውም ጭምር ተናግራለች። ኢራን እነዚህን የኒውክሌር ቦምብ የሚያሰሩ ዩራኒየሞችንም ለማንም አሳልፋ እንደማትሰጥም እየተናገረችም ትገኛለች። ይህ ጉዳይም በአሁኑ ሰዓት ላይ በፓኪስታኗ ኢስላማባድ የሚካሄደውን ድርድር ሊያጓተው እንደሚችልም ተሰግቷል። ይህ ጥያቄ ተቀብሮ ሊቀር እንደሚችልም ጭምር እየተወራ ይገኛል። ይህ ጉዳይ የኢስላማባዱ ንግግር ወደ ከባድ ጥያቄዎች ሳይሸጋገር በፊት ድርድሩን ሊያፈርሰው የሚችለው ብቸኛው ትልቁ እንቅፋት እንደሆነም እየተነገረ ይገኛል። አብዛኛው ሰው ዩራኒየም ማበልጸግ ምን ማለት እንደሆነና ይህ ፍጥጫ በሰላምና ዳግም በሚቀሰቀስ ጦርነት መካከል ያለውን ልዩነት መሆኑን ስለማይረዳው እኛም በቻልነው አቅም ለማስረዳት እንሞክራለን። የዩራኒየም ማበልጸግ
ምንድነው? ለምንስ ይህን ያክል ወሳኝ ሆነ? ዩራኒየም በተፈጥሮ ባለበት ሁኔታ የኒውክሌር ኃይል ማመንጫዎች ሊያንቀሳቀስ ወይም ደግሞ ከተማን ሊያጠፋም አይችልም። የግድ መበልጸግ አለበት። ይህ ማለት ደግሞ ዩ235 የተባለ የዩራኒየም ዝርያ አይዞቶፕ መጠኑ ወይም ደግሞ ክምችቱ መጨመር አለበት ማለት ነው። ቀላሉ ክፍፍል ይህንን ይመስላል። ከ5% በታች ማበልጸግ የሚቻል ሲሆን ለሲቪልና የኒውክሌር ኃይል ማመንጫዎች ፍጹም የተለመደ ሲሆን በደርዘን የሚቆጠሩ አገራትም ይህንንም ያደርጉታል። እንዲሁም ደግሞ ከ20% በላይ ማበልጸግ እንዲሁም ደግሞ 20% የሚሆን የሚያበለጽጉ ሀገራትም ለምርምር ማዕከላትና ለሕክምና አገልግሎት አሁንም ደግሞ ከገደብ አላለፈም። 60% ማበልጸግም የሚችሉ ሀገራትም የሚገኙ ሲሆን ምንም አይነት የሲቪል አገልግሎት ምክንያት የለውም። ለማንም አገር ለኤሌክትሪክ ኃይል እስከ 60% አይበለጸግም። 90% ማበልጸግም የሚችሉ ሀገራት የሚገኙ ሲሆን ለጦር መሳሪያ የሚሆኑ ደረጃቸው ዌፐን ግሬድ ለአንድ ቦምብ ይበቃል። ኢራን በአሁኑ ወቅት 60% ደረጃ ላይ ትገኛለች። ይህንንም ካደረገች ቆይታለች። ትኩረት ሊሰጠው የሚገባው ቁጥሩ እንደሆነ ይነገራል። እንደ ዓለም አቀፍ የኒውክሌር ኃይል ኤጀንሲ IAEA መረጃ መሰረትም ኢራን 440.9 ኪሎ ግራም እስከ 60% የነጠረ ዩራኒየም በእጇ ላይ እንደሚገኝም የዚህ ጥናት ያመለክታል። ከ60% ተነስተው የጦር መሳሪያ ደረጃ ወደ ሆነው ወደ 90% ለመድረስ የሚያስፈልገው ስራ እስከ 60% ለመድረስ ከተሰራው አጠቃላይ ስራ 1% ብቻ ነው። ከባዱ ስራ ከዛም በፊት ተጠናቋል። ማለትም 60%ቱን በሰሩበት ሰዓት ላይ ብዙ ነገር ጨርሰውም ተመልሰዋል። የቀረው አጭር ፈጣንና ቴክኒካዊ እርምጃ ብቻ ነው። ባለሙያዎች እንደሚገምቱት ከሆነ ኢራን ለአንድ የኒውክሌር መሳሪያ የሚሆን ግብዓት ለማምረት የሚያስፈልጋት ጊዜ 12 ሳምንት ብቻ ነው ብለውም ገምተዋል። ለዚህ ስራ አገልግሎት ላይ የሚውለው 175 የተራራቁ ሴንትሪፊውጆችን በመጠቀም በየ25 ቀኑ የአንድ ቦምብ ግብዓት ማምረት ትችላለች። በአሁኑ ወቅት ያላት ክምችት ሙሉ በሙሉ ቢገለጽ ለ10 የኒውክሌር መሳሪያ ይበቃል። አሜሪካ የዋይት ሃውስ አቋም ግልጽና ምንም አይነት ጥርጣሬ የሌለበት ነው። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት እንዲህም ብለዋል። የፕሬዝዳንቱ ቀይ መስመር ማለትም በኢራን ምድር የዩራኒየም ማበልጸግ ማቆም አልተለወጠም። ትራምፕ በበኩላቸው ጠንከር ያለ ንግግርም አድርገዋል። ምንም አይነት የዩራኒየም ማበልጸግ አይኖርም። አሜሪካም ከኢራን ጋር በመሆን በጥልቀት የተቀበረውን የዩራኒየም አፈርም ጭምር ቆፍራ ታወጣለች ሲሉም ትራምፕም ተናግረዋል። ኔታንያሁም ስለዚህ ጉዳይ በቀጥታ ተናግረዋል። የኢራን የነጠረ ዩራኒየም ይወገዳል፣ ውጊያውን በስምምነት ካልሆነም በዳግም ጦርነት ይቋጫልም ብለዋል። አሜሪካ ያቀረበችው የ15 ነጥብ የሰላም እቅድ ኢራን ሙሉ በሙሉ የነጠረ ዩራኒየም ክምችቷን እንድታስረክብ፣ ማበልጸግም ሙሉ በሙሉ እንድታቆም፣ በባሊስቲክ ሚሳኤሎች ላይ ጥቃት ገደብ እንዲጣልበትና በክልሉም ያሉ ታጣቂ ቡድኖች መርዳት እንድታቆም ይጠይቃል። ይህ የድርድር ሐሳብ ሙሉ በሙሉ የኒውክሌር ትጥቅ ፍቱ የሚል ቀጥተኛ ትዕዛዝ ነው። ከዚህ ላይ ኢራን ምን እየጠበቀች ነው? ይህ ጥያቄም በብዙዎች ሲነሳ ቆይቷል። የኢራን አቋም በተመሳይ ግልጽ ነው። የኢራን የኒውክሌር ኃይል ኢነርጂ ኃላፊ በዚህ ሳምንትም እንዲህ ብሎ ነበር። ጠላቶቻችን የኢራን የማበልጸግ ፕሮግራም ለመገደብ የሚያቀርቡት ጥያቄ ተቀብሮም የሚቀር ምኞት ብቻ ነው ብለዋል። ይህ አርሜናዊ ጦርነትን ጨምሮ ጠላቶቻችን ያደረጓቸው ሴራዎች ሁሉ ውጤት አላመጡም ሲሉም ተደምጠዋል። አሁን በድርድር የሆነ ነገር ለማግኘትም ይፈልጋሉ። የኢራን ፓርላማ አፈ ጉባኤም ኢራን የማበልጸግ መብቷን መነፈጓን ድርድሩ ሳይጀመር የተኩስ አቁም ስምምነቱ ይጣሰበት አንዱ ምክንያት መሆኑንም ጠቅሰዋል። ኢራን በራሷ ላይ የ10 ነጥብ የሰላም ስምምነት እቅድ በፋርስኛ ቅጂ አሜሪካ የኢራን የማበልጸግ መብት ለመቀበል በመርህ ደረጃ ተስማምታለችም ብላለች። አሜሪካ ግን እንዲህ ያለ ስምምነት አላደረኩም እያለችም እንዲሁም ደግሞ በግልጽ የተናገረችም ትገኛለች። ሁለቱ ወገኖች ለምን ወደ ኋላ ማለትም አይችሉም የሚለው ጉዳይ ደግሞ ትልቁና ዋና ሐሳብ ነው። ይህ ለትዕይንት የሚደረግ ፉክክር አይደለም። ሁለቱ ወገኖችም የማይነቃቁበት ተጨባጭ ምክንያት አላቸው። ለአሜሪካና እስራኤል የካቲት 28 ቀን ጀምሮ ጦርነት ዋነኛ ምክንያት የኢራን ኒውክሌር ፕሮግራም ዝግጅት ሲሆን ኢራን የማበልጸግ አቅሟን ይዛ ከኢስላማባድ ድርድር ከወጣችም ጦርነቱ
ክምችቱ ዋና ዓላማውን አላሳካም ማለት ነው። ይህ ደግሞ በፖለቲካ ረገድም ተቀባይነት የሌለው ውድቀት ነው። ከኢራን አንጻር ማበልጸግ የቴክኒክ ጉዳይ ብቻ ሳይሆን የ47 ዓመታት የብሔራዊ ሉዓላዊነቷ ማንነት ማስረጃ ነው። እንዲሁም ይህ የኒውክሌር ፕሮግራሟ ዓለም በማዕቀብ ብቻ ሊነጥቃት የሚችለው ብቸኛው ነገር ነው። እንዲሁም ደግሞ ኢራን ከተገፋው ቦምብ እሰራለሁ የሚል ስጋት ለደህንነቷ ዋስትና እንደሆነም ታምናለች። ማንም ያልጠቀሰው ውስብስብ ችግር ሁለቱም ወገኖች ስምምነት ቢፈልጉም እንኳን የመቆጣጠር ወይም ደግሞ ቬሪፊኬሽን ችግር አለ። ጦርነቱ በጀመረበት የካቲት 28 ቀን 2026 ኢራን የአይኤኢኤ ተቆጣጣሪዎችን እንዳይገቡም አግዳለች። ካሜራዎችም ጠፍተዋል፣ ማህተሞችም ተነስተዋል። ኤጀንሲው በአሁኑ ወቅትም የዩራኒየም ክምችቱ የት እንዳለ ከጥቃቱ ምን ያክል እንደተረፈ ወይም ደግሞ በሚስጥር ማበልጸጉ ስለመቀጠሉም ማረጋገጥም አይችልም። የናታንዝ ዋና ማዕከል 75% ቢወድምም በመሬት ውስጥ በጥልቀት የተገነባው የፎርዶ ማዕከል ግን የተጎዳው 30% ብቻ ነው። ዋናው ክፍሉ ሳይነካ ሊሆን እንደሚችልም ከወዲሁም ተገምቷል። በተጨማሪም እንደ ኤሮፓያን አቆጣጠር ሰኔ 2025 ኢስፋሃን ውስጥም ይችላል። በተጨማሪም እንደ ኤሮፓያን አቆጣጠር በ2025 ኢስፋሃን ውስጥም የተገነባው አዲስ የሚስጥር ማዕከልም እስካሁን ባለም አቀፍ ተቆጣጣሪዎችም አልታየም። ባጭሩ አሜሪካ ኢራን ክምችቷን እንድታስረክብ ትፈልጋለች። ነገር ግን ክምችቱ የት እንዳለ አይታወቅም። የማዕከላት ሁኔታ አልተረጋገጠም። እንዲሁም ደግሞ በአገሪቱ ውስጥ ምንም አይነት ተቆጣጣሪም ቢሆን እንደሌለም ነው የተነገረም የሚገኘው። ሊረጋገጥ የማይችል ስምምነት ደግሞ ሊቆም አይችልም። ቀደም ሲል እንዳልነው ይህ ጦርነት በቅርቡ የሚያበቃም አይመስልም። ድርድሩ ቀጥተኛ አይደለም። ሁለቱ ወገኖችን በፍጹም የማይገናኙ ሁለት ጫፎች ላይ ይገኛሉ። የአሜሪካ መንግስት የኢራንን ስጋት ለማስወገድ እንዲሁም ደግሞ ኢራን ራሴን ለመጠበቅ እነዚህ መሳሪያዎችም ያስፈልጉኛል እያለች በምትገኝበት በዚህ ሁኔታ ላይ ይህ የሰላም ድርድር መፍትሄ ያመጣል ብሎ ማሰብ እጅግ በጣም ከባድም ክስተት ነው። ቢሆንም ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና በአሜሪካ መካከል አመርቂ የሆነ የሰላም ድርድር እየተካሄደ ይገኛል ሲሉም በትናንትናው ዕለት ተናግረዋል። ይህ ንግግርም ለዓለም ተስፋ የሰጠ ቢመስልም ግን መፍትሄ የሚሰጥ አይመስልም። ውድ አድማጭ ተመልካቾቻችን እናንተም ሐሳብ አስተያየታችሁንም አስቀምጡልን። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።